እኔ ማግኘት ፈልገው ነው እንዴ? እኚህ ሰው በአካል ላናግር ፈልጋለሁ አንተ ማግኘት ፈልጋለሁ ማውራት አለብኝ ካንተ ጋር። እሺ ስልክ ቁጥር ጨለማ ውስጥ ነው ትላለህ። ጨለማ ውስጥ ሆነ ብርሃን ውስጥ ነው ያለው። እኔ በክርስቶስ አምኜ ዘላለም ሕይወት ያገኘው። እሺ ፓስተር ሰፈር መጥተው እኔ ማግኘት ይችላሉ። ያለው ታውን ገርጂ ታክሲ ተራ ነው። ራይድ ተሳፍረው ይምጡ። የራይድ እከፍላለሁ። ገርጂ ታክሲ ተራ። ሰላሙን ወዳችኋለሁ። ኦኬ እግዚአብሔርም ተረድቶ እየኖረ ያለ ሰው ነው። እርሶ ደግሞ ከመጀመሪያው ነው እግዚአብሔርን አያውቁትም እያልን ያለ ነው። ይሄንን ደግሞ ለማሳየት ያክል ይቅርታ በጣም ስል ገብቶብኝ ነው። አብ ወልድ መንፈስ ቅዱስ አማኝ ኖት ወይ አልኮት። አዎ አማኝ ነኝ አሉኝ። በጣም ጥሩ። አማኝ መሆኑትን ለማረጋገጥ ጥያቄን ጠይቆ ፈቃደኛ ሆኑ። ፈቃደኛ ሆኖ እዚህ ጥያቄ ላይ ስንደርስ ካፈርኩ አይመልሰኝ አይነት አካሄድ መሄድ የለቦትም። ፓስተር በመጀመሪያ ደረጃ እርሶ የሚያምኑትን አካል አያውቁትም። ተሙ ግን የሚያመልከውን አምላክ ያውቀዋል። ኦኬ አንዳንድ ጊዜ ልክ ተደራሽ ለመሆን ስናስብ በመጀመሪያ እኛ የምናመልከውን አምላክ እናውቀዋለን ወይ? ክርስቶስ ኢየሱስን ኦርቶዶክሳውያን ያውቁታል። አሁን አስረግጬ ለመናገር የፈለጉት ያንን ነው። ክርስቶስ ኢየሱስ የሚለውን ስም በነገራችን ላይ ኦርቶዶክሳውያን ከመጥራት ባለፈ ይኖሩታል። ስጋውን እየበሉ ደሙን እየጠጡ ነው የሚኖሩት። የማንን? የጌታችን የኢየሱስ ክርስቶስን። እርሶ ግን እንደው ፓስተርዬ እግዚአብሔር በሚያውቀው ትሪኒቲ የሚለውን ጽንሰ ሐሳብ ያውቁታል ወይ? እውነት አብ ወልድ መንፈስ ቅዱስን ያውቃሉ ወይ? እርሶ እንደው ከሁሉ በፊት ተሙን ከመምከሩ በፊት እርሶ ራሶ አብ ወልድ መንፈስ ቅዱስን ያውቃሉ ወይ? ሰማይን ያለ ባላ ምድርን ያለ ካስማ ያጸናውን በሶስትነት በአንድነት የሚመለከውን ስሉስ ቅዱስ የሆነውን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን እርሶ ያውቁታል ወይ? አያውቁትም፣ አያምኑበትም ፓስተርዬ። ስለዚህ የሚያውቁት ከሆነ ሲልረደው ኢየሱስ ሲሉ እርሶ ቆይ ይረጋጉ። ኢየሱስ የሚለውን ስም ስለጠሩ ብቻ የእግዚአብሔርን ቃል አዋቂ ኖት ማለት አይደለም። ብዙ ጊዜ በነገራችን ላይ ፕሮቴስታንቲዝም ውስጥ በጣም ብዙ ሰዎች የሚታለሉት ለዛ ነው። እርሶ እግዚአብሔርን የሚያውቁት ከሆነ ማወቁን እንጠይቁ። ከዛ በኋላ የሚያስተላልፉትን መልእክት እናዳምጦታለን። ነገር ግን እርሶ ለራሶ በጨለማ ውስጥ ያሉ ሰው ሆነው ሳለ ሰውን እንዲህ ወደሚባል ቦታ ልጥራ ብሎ መጥራት ሞራሉ የለዎትም ነው። ስለዚህ ፕሊስ አሁንም እርሶ በአብ በወልድ በመንፈስ ቅዱስ የሚያምኑ አማኝ ከሆኑ ፓስተር ወልድ የአብና የመንፈስ ቅዱስ ቃል ነው ብለውኛል። መንፈስ ቅዱስ የአብና የወልድ እስትንፋስ ነው ብለውኛል። ፓስተር አብ ለወልድና ለመንፈስ ቅዱስ ምን እንደሆነ ይጠይቁኝ፣ ይመልሱልኝ። ማለት ይቅርታ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ ይመልሱልኝ። አሁን ማይኮትን መክፈት ይችላሉ። ፓስተር እያወሩ ከነበረ የሰማኖት አልነበረ። አሁን ማይኮትን መክፈት ይችላሉ። እኔም በጣም የገረምከኝ ከባድ ጥያቄ ጠየቀኝ። ግን በጣም ወደ መልሱ እሺ ተናገርክ እኮ አዳመጥኩ ወንድሜ። ወደ መልሱ በመጀመሪያ መልሱን ያስቀድሙ። ከዛ በኋላ ሀሳብ አስተያየት በኋላ በመጀመሪያ መልሱ ቀላል ጥያቄ አይደለም። በፊት ስማኝ የምናገረው ነገር አለ። ፓስተር እባክዎ ፓርላማ ውስጥ እኮ ህግ አለ፣ ስርዓት አለ፣ ደንብ አለ። አንተ እኮ ቆይ እስኪ ለማንኛውም ጨለማ ውስጥ ሆነ ብርሃን አትስበክ ብለህ ያልከኝ አንድ ጊዜ ፓስተር ጨለማ ውስጥ ብርሃን ማን ነው? አንተ ነው ብርሃን? እኔን ይርሱኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? አንተ ነው ተናገርከው። እንዴት እረሳለሁ? አረባኮትን መልስ ይስጡኝ። ቀላል ጥያቄ ነው። መልስ እንዴት ይሰጣል? ጨለማ ውስጥ ነው ያልከው። ወልድ አምናለሁ በመንፈስ ቅዱስ አምናለሁ ያልኩ ጨለማ ውስጥ ነው ብለህ ስትል አንተ የት ጋር ቆሜ ነው? የመጀመሪያ ለእኔ መልስ መልስልኝ ፓስተር። ለዚህ ጥያቄ መልስ አሉት ወይስ የለዎትም? በቃ አንተ መልስልኝ። ጨለማ ውስጥ ከሆንኩኝ እኔ ለዚህ ጥያቄ መልስ አሉት ወይስ የለዎትም? መልስ አሉት። ቤቱ ያንተ ነው፣ ስርዓት አዚዞ እንጂ አይ ቤቱ የኛም ቤት ነው። የክርስቲያን ቤት የሁሉም ቤት ነው። በነገራችን ላይ ፓስተር የተሙ ቤት የኔም ቤት ነው። ከታችም ያሉ የኦርቶዶክሳውያን ቤት ነው። በዚህ አጋጣሚ ላሳውቆ ብዬ ነው። ፓስተርዬ ላይሰንስ አስመሰሉት እኮ ተሙ። እንዴት ነው ነገር? ይሄን ፓስተር በተቻለ እኮ አይደለም አባቴ። እባክዎትን ቆይ አንድ ጊዜ ይረጋጉ ፓስተር።
አብ ለወልድና ለመንፈስ ቅዱስ እንግዲህ እኚህ ሰው ናቸው አሁን ቸርች ውስጥ ማይክሮፎን ይዘው ህዝብ የሚያስተምሩት። አብ ለወልድና ለመንፈስ ቅዱስ እንደሆነ አይደለም። ቆይ ይረጋጉ ፓስተርዬ፣ ይረጋጉ አንድ ጊዜ። እንግዲህ አሁን እኚህ ናቸው። የሚያረጋጋ ነገር የለም። የተናገርከው ያለው ይረጋጉ አንድ ጊዜ። ያወራለ መርዝ እኮ ነው። እባክዎት ይረጋጉ ፓስተርዬ። የሚያረጋጋ ነገር ለወልድና ለመንፈስ ቅዱስ ምን እንደሆነ ሳያውቁ ነው እንጂ ስም ያጠፋ አይደለም። ማስተማር ስርዓት ኑሪ። ጤንነት ንግግርም አይደለም። ተሙይ በቃ ትንሽ መንገድ ላይ ነኝ። ያንተ በላይነት ያስጠበቅ እኮ ነው ያለው። ወይን ከታች ይረጋጉ። ቆይ ፓስተር ይረጋጉ። ልክ አይደለም። አታል ወይ ኢየሱስ እስኪ ይረጋጉ። ምንም አይሆን ለስድብ ወንድ ያስገባ ፓስተር ይረጋጉ። ይረጋጉ። ቆይ ፓስተር ይረጋጋ እንዴ አረ ልደት ሳቡ በቃ እኔ መንገድ ላይ ማይኩን መዝጋት ስለቻልክ እኮ አይደለም። ቆይ ይረጋጉ። ቆይ ፓስተር ሰላም ሁኑልኝ። እናንተ ቀጥሉ። አረ እናንተ ቀጥሉ። እወዳችኋለሁ። ተሙ ሰማኝ ወይ ለለቴ ስጦታ አዘጋጅልኝ። እንዴ ምን ስለሆነ ጎቲ ጫማ ተቀደም። እሱን እናያለን። ዝልን ብሎ መርዝ በሉ ደህና ሁኑ። ይሄ ሰውዬ አይለቀኝም። ላምልጥ ፕሊስ። በግላችን ራሱ ማውራት አለብን ከአንተ ጋር በጋራ የግላችን ማውራት አለብን። ማይክ ያዘጋ አንተ የራስን ስራ ትሰራለህ። ይሄ ትክክል አይደለም። እኔ ማግኘት ፈልገው ነው እንዴ? እኚህ ሰው በአካል ላናግር እፈልጋለሁ እያሉ ማግኘት እፈልጋለሁ። ማውራት አለብኝ ከአንተ ጋር። እሺ ስልክ ቁጥር ጨለማ ውስጥ ነው ትላለህ። ጨለማ ውስጥ ሆነ ብርሃን ውስጥ ነው ያለው። በክርስቶስ አምኜ ዘላለም ሕይወት ያገኘው። እሺ ፓስተር ሰፈር መጥተው እኔ ማግኘት ይችላሉ። ያለሁት አሁን ገርጂ ታክሲ ተራ ነው። ራይድ ተሳፍረው ይምጡ። የራይድ እከፍላለሁ። ገርጂ ታክሲ ተራ። ሰላሙን ወዳችኋለሁ። እንደዚህ አይደረግም። እንደዚህ አይባልም። ነውር ነው። ቆይ ፓስተር ሚዩት አድርጉ። አይክፈቱ። ቆይ ፓስተር ቆይ እርሱ ሚዩት አድርጉ። አንድ ትእዛዝ ልሰጥ ነው። ታብታብ ለለው። ቆይ ታብታብ አድርጉ። የተወደዳችሁ ፓስተር በጣም ነው የምወድህ እና ሌላ ጊዜ ትመጣና ትወያያለህ። ወንድማችን ፈለገህ በሚገርም ሁኔታ ጠይቋል። መጽሐፍ ቅዱሳዊ ጥቅስ ስለሌለ ነው ያላቀረብከው። ሌላ ጊዜ በሌላ ሀሳብ እንወያያለን። ፓስተር ተስማማ? ውብዬ እንዴት ነሽ? ደህና ነኝ ወንድሜ። ሁሉ ሰላም አለው? እግዚአብሔር ይመስገን። ጠፋሽ እኮ አንቺ። ኧረ አለሁኝ። ክርስቲያኖች እንዴት ናችሁ? ከታች ያላችሁ ኦርቶዶክሳውያን ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? ታሙዬ ደህና ነኝ። እንዴት ነህ? ውብዬ አለሁልሽ እህትዬው አለሁልሽ። ኧረ በስመ አብ ግን ይሄንን ተከታታይ ቀናቶች በቃ ቲክታክ ትምህርት እኮ በቃ ናፈቀን፣ እግዚአብሔርን ናፈቀን ትምህርት በኢየሱስ እንዴ! ምን ነው የቲክቶክ ውይይት ዲቤት ምናምን በቃ ናፈቀን። ትንሽ ቀዝቀዝ ብሎ ነበር፣ አጀንዳው ትንሽ ቀይር ብሎ ነው። ከዚህ በኋላ አለን ተዘጋጅተናል፣ ሁላችንም በአሪፉ መጠናል። ልደትዬም እስልምና ላይም ክርስትና ላይም በደንብ ለመስራት ዘጋጅቷል። ፈለገም ከሰኞ በኋላ ወጥሮ ይገባል እንትን ላይ ይሄ ፕሮቴስታንት ላይ ከጠዋት 4 ሰዓት ጀምሮ፣ ከዛ በኋላ ደግሞ ማታ ማታም እንደዚሁ ከሰኞ ጀምሮ ፈለገም አለ። እነ ጋዲም እነ ኢዮባም ደግሞ አክሊልም ሁላችንም በብርቱ ተዘጋጅተንበታል። በሰዓቱ ያው ቲክታክ ሁላችንም እንዲያስጠላን የሚያደርግ ነገር ነበረው። አይመለከተንም እና ስለማይመለከተን ቀጥታ ወደ አለን ሀሳብ ውስጥ እንሄዳለን ተባብለናል። ውብዬ አለን
ይሁን ጥሩ ነው። የእስልምናው ላይ መሰራቱ ጥሩ ነው። በዚህ በጎንም ደግሞ ያው ፕሮቴስታንቶችንም ባትተው ወንድሞቻችን እቅበተ ሃይማኖት ላይ የሚሰሩ ወንድሞቻችን ግማሾቹ በፕሮቴስታንት ላይ ግማሾቹ ደግሞ በእስልምናው ላይ እንደዛ ቢሰሩ ደስ ይለናል። ሁሉም በመደዳ ወደዛ ከሄዱብን እዚህ ጋር ያሉ ደግሞ እንትን ይላሉ ብዬ ስለማስብ ማለት ነው። ልክ አይደለው? ክርስቲያኖች ቆይ ልጥፋ ማስተ ልክ ነሽ ውብዬ አለን እህቴ ደግሞ ጠፍተሽ እኔ ታውቃለህ አሁን አራለውኝ ገርጂ ማርያም ከ22 እስከ 25 ነገ የሚያልቅ ተከታታይ ጉባኤ ነበረ። ስለ ነገረ ድነት፣ ስለ ጥንተ አብሶ ሁሉም በቃ ስለ ሚስጥረ ስላሴ፣ ስለ አምስቱ አምደ ሃይማኖት፣ ስለ ሁሉም ነገሮች እየተማርን ነው። በጣም የሚገራርሙ እዚህ በሶሻል ሚዲያ የምናውቃቸው ትልልቅ መምህራን እየመጡ እንደ ጥያቄና መልስ እየሆነ በጣም ትምህርት እየተማርን ነው። ደስ የሚል ትምህርት ዛሬም አለ። በነገራችን ላይ ነገ ነው የሚያልቀው ገርጂ ማርያም ቤተክርስቲያን ግቢ ውስጥ ማለት ነው። የሰንበት ተማሪያኖች አዳራሽ ውስጥ ማለት ነውና ግን ምንድነው እንደነገርኩ ተሙዬ እኔ በግል ቤተክርስቲያን ሁሌም ትምህርት ወስዳለሁ። ግን ከሱ በላይ ማለት ነው በጣም ደስ የሚለኝና በጣም የሚያበረታኝ በቃ ጎበዝ የሚያደርገኝና ቶሎ በቃ ምልስ የሚልልኝ ትምህርቶች ሶሻል ሚዲያ ላይ የምማራቸው ናቸው። ምክንያቱም እንትን ነው አሁን እኔም አንተም ብዙ ጊዜ በግላችን የምንጠየቀው ጥያቄ አለ ከፕሮቴስታንት ማለት ነው። እኛ ከዛ ስለወጣን ሁሌም የምንጠየቀው በግል የምንጠየቀው ጥያቄዎች አሉ። ስለ ሃይማኖት ስናወራ ወይም ስለቀየራችሁት ሃይማኖት እስቲ ያስረዱን ሲሉን ስናስረዳቸው የገባንን እውነት ስንነግራቸው እነሱ የሚያነሱልን ጥያቄ አለ ብዙ ጊዜ ማለት ነው ከፕሮቴስታንት። ያ በሚሆንበት ጊዜ ደግሞ እኛ የምንመልሰውን መልስ እኛን የሚጠይቁንን ጥያቄ እዚህ ሶሻል ሚዲያ ላይ ገብተው ወንድሞችን ሲጠይቁ እናያለን። እኛን የሚጠይቁትን ጥያቄ ማለት ነው። እኛን የሚጠይቁትን ጥያቄ ስለ ቅዱሳን ምልጃ ሊሆን ይችላል፣ ስለ ጥምቀት ድነት ሊሆን ይችላል፣ ስለ ቅዱስ ቁርባን ሊሆን ይችላል፣ ስለ ሁሉም ነገር። ከዛም አልፎ አልፎ ብዙ አሉባልታ የሚመስሉ የሆኑ በቃ አሉባል ጥያቄ እንኳን የማይባል ግን እንደው ቤተክርስቲያንን ካለማወቃቸው የተነሳ ኦርቶዶክስን ካለማወቃቸው የተነሳ የኦርቶዶክስን አስተምህሮት ካለማወቃቸው የተነሳ ስለ ኦርቶዶክስ ያላቸውን የሰሙትን አሉባልታ ሰብስበው እንደው ጥያቄ ስለማልለው ነው ብዙ ጊዜ የሚጠይቁ ከፕሮቴስታንት ውስጥ ያሉ ሰዎች ብዙ ጊዜ ኦርቶዶክሳውያንን የሚጠይቁት ጥያቄ አሉባልታ ነው ብዙ ጊዜ ማለት ነው። እንደ ጥያቄም የሚያዝ ነገር አይደለም። በጣም የሚያስቁ ነገር የሚያስብሉ ነገሮች ነው የሚጠይቁን እና እነዛን እኛንም በግላችን የሚጠይቁንን ጥያቄዎች እዚህ ጋር ገብተው ዕቅበተ ሃይማኖት የሚሰሩ ወንድሞችን ሲጠይቁ ስናይ ለእኛ መልስ ይሆነናል። ለእነሱ በሚመለስ ጊዜ እኛ እኮ የተማርነውን ጥቂቷን ልንመልስ እንችላለን። ግን ሞር ከኛ የተሻሉ በአስተምሮት በመጽሐፍ ቅዱስ በደንብ እውቀት ያላቸው ወንድሞች ደግሞ እዚህ ጋር ቁጭ ብለው ለነሱ መልስ በሚሰጡ ጊዜ ለኛ ለትናናሾቹ ደግሞ እኛ ብዙ እውቀት ገና ላላገኘን ትንሽ የቁንጽል እውቀት ይዘን እንደው እሷን በሷ ተመስጠን እየሄድን ላለን ልጆች ደግሞ የበለጠ ያበረታናል። የበለጠ እነሱ ለነሱ መልስ በሚሰጡበት ጊዜ እኛ ከታች ሆነን ደግሞ ብዙ እውቀት እናገኝበታለን እና ለዛ ነው በጣም ብዙ እውቀት የማገኝበት ከግል ከመማረው በላይ ሶሻል ሚዲያ ላይ ያለውን ውይይት ሶሻል ሚዲያ ላይ ያለውን ትምህርት የምወድበት ዋናው ትክክለኛው ምክንያት ይሄ ብቻ ነው። በቃ ይሄንን ነው ምክንያቱ። እኔ የምጠየቀውን ጥያቄ በግሌ የምጠየቀውን ጥያቄ እዚህ ጋር ይገባና አክሊልን ሊሆን ይችላል እነ ዮብን ሊሆን ይችላል በቃ ሁሉንም ወንድሞች ገብተው ሲጠይቁ ያለው ስለዛ ለነሱ በሚመለስበት ጊዜ ደግሞ እኔም ለሚቀጥለው እንዴት መመለስ እንዳለብኝ በደንብ ክሊር ይሆንልኛል ማለት ነው። ለዛ አላብዛባችሁ በጣም ደስ የሚለኝ እና ይሄኛውን የምፈልገው ለዛ ነው ለማለት ያክል ነው እንጂ እኔ ታች ወርጄ ቤተክርስቲያን ሁሌም ነው የምማረው። በነገራችን ቀን በቀን ገርጂ ማርያም ብትመጡ አታጡኝም። ቀን በቀን ማለት ነው እግዚአብሔርን። እስቲ ውቤ ቀን በቀን ብላለች ብላችሁ እንደው ለትዝብት ነው 11 ሰዓት በኋላ ሁሌም ገርጂ ማርያም አለውኝ አታጡኝም። ትምህርት ባለበት ሁሉ ሁሌም አለው። በግልም ትምህርት አለን እዛው የሚያስተምረን አለ። ከኔ ጋርም ወደ ቤተክርስቲያን የተመለሱ እህቶች አሉ። አብሬያቸው እየተማርን ነው ማለት ነው ገርጂ ማርያም ቤተክርስቲያን
ሰው ምልላችሁ ነው። ግን እዚህ ያለው ደግሞ ለእኛ ለወንድሞች ጥሩ ስለሆነ እንደው በተሜ በኩል ስለሚያልፍ ይሄ መልእክት ማለት ነው። ተሜ በአንተ በኩል ለወንድሞች እንዲደርስ ነው። እኛንን የምንጎዳው አሁን ሰሞኑን ትንሽ ትምህርት ያውይይት እነ መዝሙረ ሙሽራችንም ካገባ በኋላ በቃ ይሄ እንትኑ ውይይቱ ሲቀንስ እኛንን እየተጎዳን ያለ ነው። ስፔሻሊ እኔ ምክንያቱም ይሄ ትምህርት በጣም ሱስ ሆኖብኛል። የኦርቶዶክስ አስተምሮት ሱስ ሆኖብኛል። በቃ በእውነት ነው የምላችሁ። ወይኔ ጉዴ! በቃ እንዴ እንደዚህ አይነት አለ እንዴ አይነት አስተምሮት አለ? ወይኔ እስከዛሬ በርኩ በቃ ጊዜያቶች ትላንትና ያልተጠቀምኩበትን ጊዜ በበቀል ነው ሁላውን በቃ እየተማርኩ ያለሁት ማለት ነው በበቀል እና ያ ስለሆነ ያበርታቸው። በጣም የማደንቃቸው የማከብራቸው ወንድሞች ናቸው። የኦርቶዶክስ ቤተክርስቲያን ወጣቶች ሶሻል ሚዲያ ላይ የሚሰሩ በጣም ብዙ ስራ በእነሱ እየተሰራ ነው። እንደዚህ ተብሎ በቃል የሚወራ የሚነገር አይደለም። እግዚአብሔር በሚያውቀው ማለት ነው። በጣም ትልቅ ስራ ነው በእነሱ እየተሰራ ያለው። እኔ አሁን አንዳንድ ጊዜ እኔ ላይቭ ላይ ምናምን የቤት ከፍቼ ወንድሞች ምናምን በሚያስተምሩ ጊዜ ማለት ነው አያለው ኢንቫይት ላይ በጣም ትልልቅ የፕሮቴስታንት ዘማሪዎች የፕሮቴስታንት ፓስተሮች ቁጭ ብለው ሲያዩ ያለው ገስት አይገቡም፣ ግን ኢንቫይት ላይ ሁሌ ያያቸዋለሁ። እና ቆይ እስቲ ለትንሽ ጊዜ እንደው ለሐሜት እንደው ውቤ ዛሬ ደግሞ ምን እያለች ነው ለማለት ነው የገቡት ወይስ እስቲ ለመማር ነው ምናምን ኢንቫይት ላይ ሳያቸው ውይይቱ ጀምሮ እስከሚያልቅ ድረስ አሉ። እግዚአብሔር በሚያውቀው ማለት ነው። እና ብዙ ሰው እየተማረ ነው። ብዙ ሰው እየተማረ ነው። እግዚአብሔር በሚያውቀው እኔ በግሌ ብዙ ፕሮቴስታንት ወንድምና ጓደኞቼ እዚህ ቲክቶክ ሶሻል ሚዲያ ላይ ፍሬንድ የሆኑ ትምህርቴን ሼር የማደርገውን በተለይ ፌስቡክ ላይ አሁን ቲክቶክ ላይ ያሉትን ትምህርቶች እየወሰድኩኝ እንትን ላይ ያጋራለሁ። ፌስቡክ ፔጅ ላይ ሼር አደርጋለሁ። ውባለም ከድር የሚል የፌስቡክ ፔጅ ላይ እዛ ላይ እየወሰድኩኝ ሼር አደርጋለሁ። ያንን የሚከታተሉ የፌስቡክ ጓደኞቼ ግን ፕሮቴስታንት የሆኑ ቲክቶክ ላይም ደግሞ ያሉ ሪፖስት ማረጋቸውን ሼር ማረጋቸውን ውይይት ትምህርቶችን ሲሰሙ በጣም የተለወጡ እውነት እግዚአብሔር በሚያውቀው ማለት ነው በጣም የተቀየሩ ብዙ ልጆች አሉና በፊት እኔ ጋር ሲደውሉ እንደው ለመተቸት አይ ወደ ተሳሳተ ነገር ውስጥ ገባሽ እኮ ምናምን የሚሉኝ ልጆች አሁን ግን ዛሬ ተቀይረው አይ ኦርቶዶክስ እውነት አላት ይሉኛል። እንዴት ይህንን ልትሉ ቻልክ? እንዴት እንደዚህ ልትል ቻልክ? ስለ ያለው በቃ በጣም እኔ የኦርቶዶክስ ትምህርት ወጥቷል፣ የቤተክርስቲያን አስተምሮት ወጥቷል እያሉ ሲመሰክሩና ማለት እዚህ ጋር ያለውን ፍሬውን ከታች እያየሁኝ ነው ለማለት ያክል ነው። እና ተሙዬ ላሳጥር በቃ ይህንን አስተላልፍልኝ። በእስልምናው ላይም ባለው ይሰራ፣ ግን ደግሞ በፕሮቴስታንት በኩል ያለው አይቀዝቅዝ፣ ውይይቱ ሁሌ ይቀጥል። ሁሌም በነገረ ድነት ያለው ትምህርት ውይይቱ ይቀጥል፣ ወንድሞቻችን እየገቡ ይማሩ ለማለት ያክል ነው። ቴንኪው፣ አመሰግናለሁ። ውብዬ ቃል ሕይወት ያሰማልን። ከልብ ነው የማመሰግነው። እሺ ማናችንም እንደማንቀር ተነጋግረናል። ወንድሞችን በደንብ ተነስተዋል። ሁላችንም እንትን እንድንል እቀበላለሁ። ደግሞ ሁሉም ደግሞ ሰምተዋል ማለት ትችያለሽ። አሁን ላይቭ ላይ ስታወሪ በጣም ነው የምወድሽ። በርቺ፣ እግዚአብሔር ያክብርሽ። በርቺልኝ ውብዬ። እሺ ተሙዬ ወንድሜ ልፈጣ ነው ኦልሞስት። እስቲ ጎሳ የሚለው ልጅ ምን ጥያቄ ኖሮት እንደሆነ አላውቅምና አስገባኝ ሲለኝ አጠገብ ልደትም ስላሉ ንጉሳችን የሚለውንም ብታስገባ እንደው አንዴ ደስ ይለኝ ነበር። እንደው ንጉሳችን ብዙ ጊዜ በጣም አከብረው እንደሚ ነው። ከታች ንጉሳችን የሚል ፕሮፋይል አጠገብ ልደት ስላለ እስኪ ንጉሳችን ይግባና እንደው ብዙ ጥያቄ ያለው መሰለኝ እና ከጎሳ ቀጥሎ እሺ ኩል ብለን ነው። እሺ ሳቢ ኢንቫይት አድርጌ ጎሳ ሰላም ብያለሁ። እስከዛ ይሰማል ወይ ጎሳ? ሄሎ ጎሳ ጎሳ አትሰማም? ይሰማል አትሰማም? ይሰማል ለእናንተ ጎሳ? አዎ ይሰማል፣ ይሰማል፣ ይሰማል። ጎሳ ይሰማል ነው? አዎ ይሰማል። አቤት ምን ነበር ስትሰድበኝም ነበርና ከየት ቤተ እምነት ነህ? ምንድነው ማንበብ አቃታችሁ? እንደ እንግሊዘኛ ሬቆባችኋል ማለት ነው? ማለት አልገባኝም። ሬቆባችኋል ማለት ነው? የእንግሊሽ አልፋቤት ጎሳ ነው ብለው እዛ ጋር ምንድነው ጥያቄ? እሺ ጎአ ነው፣ ጎአ ነው። ማጣመም አስፈልገን ስምን በትክክል ማጥራት
ማንበብ ቆንጆ ነው። ቀድማ አንዳንድ ጥያቄዎችን እየሰማው ነበረ። ይሰማል ወይ? ይሰማል። ጎአ ይሰማል። ሃይማኖትን የምትሰብኩ ከሆነ የእግዚአብሔር መንግስት አትወርሱ። የክርስቶስን መንግስት ከይቅርታ ጋር ጎአ ነው ያልከኝ። ይቅርታ እንግሊዝኛውን ስላጣመምኩኝ ስላላወቅኩኝ ይቅርታ። የት ቤተ እምነት ነህ? እኔ እምነቴ ኢየሱስ ነው። እምነቴ ኢየሱስ የሚባል አዲስ ሃይማኖት ተመሰረተ እንዴ? አዎ እንግዲህ በክርስቶስ ኢየሱስ የተመሰረትን መስራታችን ክርስቶስ ነው። ከይቅርታ ጋር ሃይማኖትህን ንገረኝ አባቴ። ምን አልከኝ? ሃይማኖትህን ንገረኝ። ሃይማኖቴ ክርስቶስ ነው አልኩህ እኮ። አዲስ ሃይማኖት ነው? ኢየሱስ አዲስ ነው? እሺ የትኛው ኢየሱስ ነው ንገረን። የትኛው ኢየሱስ? እስቲ ያንተን ኢየሱስ ንገረን እስኪ ለኛውን። የኔ ኢየሱስ ከድንግል ማርያም የተወለደ የእግዚአብሔር ልጅ ኢየሱስ ክርስቶስ የሞተ የተቀበረ በሶስተኛ ቀን ከሙታን ድል አድርጎ የተነሳ በሕያዋንና በሙታን ሊፈርድ ያለው ኢየሱስ ማለት ነው። ኦኬ በኢየሱስ ታዲያ አንተ የኢየሱስ ተከታይ ከሆንክ የኢየሱስ ክርስቶስን አስተምሮ ትቀበላለህ? የተኛው አስተምሮ ነው? ጤነኛ አስተምሮ ከሆነ ይቀበላለሁ። የሚሻፈፍ ከሆነ ግን አልቀበልም። በነገራችን ላይ የስራን ይስጥ። እሺ እኔ ምለው ቅድም ከታች በጣም ብዙ ነገር ስትጽፉ ኦርቶዶክስ ትክክለኛ አስተምሮት ነው ያላት ስንል ስትጽፉ ነበርና ያልኳቸው ነው። ኮሜንት ላይ ሲጽፉ ለነበሩ ሰዎች ማለት ነው። ኢየሱስ ኦርቶዶክስ ቤተክርስቲያን ትክክለኛ አስተምሮት ነው ያላት፣ ትክክለኛ አስተምሮት ነው የምታስተምረው ስንል ከታች በጣም ብዙ ሰዎች ሲስቁ ነበርና የሚስቁ ሰዎችን አይ ትክክለኛ አስተምሮት አታስተምርም ስትሉ ነበረ፣ ስስቁ ነበር። ኢንቫይት አረግናችሁ ግቡ ብዬ ኮሜንት ላይ ለመንኳችሁ፣ አትገቡም። በቃ ከገባችሁ ስህተታችሁ እንደሚገለጥ ልክ እንዳልሆናችሁ በስህተት መንገድ ውስጥ እንዳላችሁ ሐሰታችሁ ስህተታችሁ እንደሚገለጥባችሁ ስለምታውቁ ኮንፊደንስ ኖሯችሁ ገስት ላይ አትገቡም። ግን የእናንተ ጉብዝና ምንድነው? ኮሜንት ላይ በመሳቅ በማላገጥ ልክ እዩ ጩፋ እንደሚያደርገው በማፌዝ በማላገጥ ፓስተሮቻችሁ፣ እኔ አልፈርድባችሁም፣ ፓስተሮቻችሁ መሪዎቻችሁ የሚያደርጉትን ነገር ነው የምታደርጉት። እና በመረጃ ኦርቶዶክስ እኔ ሁለ ጊዜ ነው ምለውና እግዚአብሔር በሚያውቀው ማለት ነው እንደ ዘንድሮ ኦርቶዶክስ በመሆኔ የኮረውበት ጊዜ የለም። በስመ አብ እውነቴን ነው የምላችሁ ጀግና። እኔም ብዙ ጊዜ እንትን ላይቭ ላይ ብዙ ጊዜ ስገባም ወንድሞችም ሲገቡ በጣም ነው ደስ የሚለኝና ኦርቶዶክስ ልክ አይደለችም ስህተት አለባት የምትሉ ከሆነ ኑ ግቡ ተወያዩ ስል አይ ከአንቺ ጋር እናውራ ይሉኛል ብዙ ጊዜ ማለት ነው። እና ከኔ ጋር ማውራሽ ችግር የለውም ከወንድሞች ጋር ሞር ግን የበለጠ ወንድሞች መልስ ሲሰጡ ደስ ስለሚለኝ፣ ወንድሞች በደንብ ሲናገሩ ደስ ስለሚለኝ ከወንድሞች ጋር እንዲወያዩ ሳመቻችላቸው አይ ይሉኛል፣ ኖ ይሉኛል። አይ ከአንቺ ጋር እሺ ከኔ ጋር ምናምን እንወያይ። በመጽሐፍ ቅዱስ ደግሞ ወፍ ማለት ነው የድሮ ባለም በስያቸው ከአንቺ ጋር ይሉና እሺ ብዬ የተማርኩት አስተምር ረን ነው። እና ኤንዌይስ ተሙዬ ይሉጣል። ኮሜንት ላይ የምትርመጠመጡ ሰዎች እውነት አለኝ የምትሉ ከሆነ ግቡ፣ ገስት ላይ ገብታችሁ ኦርቶዶክስ እውነት የላትም የምትሉትን አሉባልታ በምን እንደሆነ አምጣና ፊት ለፊት በእውቀት አውራ።
ተሙዬ ቴንኪው ብዬ እግዚአብሔር አምላክ ይመስገን። በጣም ነው ደስ የሚለው። ኦርቶዶክስ በመሆናችን ልንኮራ ይገባል። በተለይ ይህ ዓመት በጣም የእረፍት ዓመት፣ ሰላም ያገኘንበት ዓመት፣ ብዙዎች ደግሞ ወደ መዳን የመጡበት ዓመት ነው እና አንድ ነገር አስብ ነበር። አሁን አንቺ ኦርቶዶክስ በመሆኔ በጣም ኮራው፣ ተደሰትኩ። እንደ ሰንድሮ ተደስቼ አላውቅም ስትይ እውነት ነው። እኛ ኦርቶዶክስ ስንሆን ብዙ ለውጥ አለ። ለውጣችን ደግሞ በብዙ ነገር እየታየ ነው ያለው። ግን እየተለወጥን ባለንበት ሰዓት ላይ አንዳንድ ደግሞ ሰይጣን የተከራያቸው ሰዎች፣ አንዳንድ ደግሞ አጋንንት በውስጣቸው የሞላባቸው ሰዎች እንደፈለጉ ሊናገሩ ይችላሉ። እግዚአብሔር ደግሞ ከኛ ጋር ነው ያለው ብዬ ተባረኪልኝ። በጣም ነው ደስ ያለኝ። አሜን አሜን። ተሙዬ አሜን። ክበሩልኝ። እሺ በቃ ልውጣ። ጥያቄ ካለ ልቀበል ነበር ግን ልውጣ።